ከቤተ መቅደሱ ተነስቶ የሚፈስ ወንዝ። ከዚያም ያ ሰው ወደ ቤተ መቅደሱ መግቢያ መልሶ አመጣኝ። ከቤተ መቅደሱ መድረክ ስር ውሃ እየወጣ ወደ ምስራቅ ይፈስ ነበር። ቤተ መቅደሱ ለምስራቅ ትይዩ ነበርና ውሃው ከቤተ መቅደሱ በስተደቡብ በኩል በመሠዊያው ደቡብ በኩል ስርስሩን ይወርዳል። ከዚያም በሰሜኑ በር በማውጣት በውጭ አዙሮ በምስራቅ አቅጣጫ ወዳለው የውጭ በር መራኝ። ውሃውም በደቡብ በኩል ይፈስ ነበር። ያም ሰው የመለኪያውን ገመድ በእጁ ይዞ ወደ ምስራቅ በመሄድ 1000 ክንድ ለካ። ከዚያም እስከ ቁርጭምጭሚት በሚደርሰው ውሃ ውስጥ መራኝ። ቀጥሎም 1000 ክንድ ለካ፣ እስከ ጉልበት ወደሚደርስም ውሃ መራኝ። ከዚያም ሌላ 1000 ክንድ ለካ፣ እስከ ወገብ ወደሚደርስም ውሃ መራኝ። እንደገናም 1000 ክንድ ለካ። አሁን ግን ልሻገረው የማልችል ወንዝ ሆነ፣ ምክንያቱም ውሃው ስለሞላና ጥልቅ ስለነበረ በዋና ካልሆነ በስተቀር በእግር ሊሻገሩት የማይቻል ነበረ። እርሱም የሰው ልጅ ሆይ ይህን ታየዋለህን? ሲል ጠየቀኝ። ከዚያም መልሶ ወደ ወንዙ ዳር መራኝ። እዚያም በደረሱ ጊዜ በወንዙ ግራና ቀኝ ብዙ ዛፍ አየሁ። እርሱም እንዲህ አለኝ፣ ይህ ውሃ ወደ ምስራቅ ምድር ይፈሳል፣ ወደ ባህሩ ወደሚገባበት ወደ አረባ ይወርዳል። ወደ ባህሩም ሲፈስ በዚያ የነበረው ውሃ ንጹሕ ይሆናል። ወንዙ በሚፈስበት ስፍራ ሁሉ ብዙ ሕያዋን ፍጡራን ይኖራሉ። ይህ ውሃ በዚያ ስለሚፈስና ጨውማ የሆነውን ውሃ ንጹሕ ስለሚያደርገው ዓሣ በብዛት ይኖራል። ስለዚህ ወንዙ በሚፈስበት ስፍራ ሁሉ ማንኛውም ነገር በሕይወት ይኖራል። ዓሣ አጥማጆች በወንዙ ዳር ይቆማሉ። ከዓይን ጋዲ እስከ ዓይን ኤግላይም ድረስ ያለው ቦታ መረብ መዘርጊያ ይሆናል። ዓሣውም እንደ ታላቁ ባህር ዓሣ የተለያየ አይነት ይሆናል። ነገር ግን ረግረጉና እቋሪው ውሃ ንጹሕ አይሆንም፣ ጨው እንደሆነ ይቀራል። በወንዙም ዳርና ዳር ፍሬ የሚያፈሩ የዛፍ አይነቶች ሁሉ ይበቅላሉ። ቅጠላቸው አይደርቅም፣ ፍሬ አልባም አይሆኑም። ከመቅደሱ የሚወጣው ውሃ ስለሚፈስላቸው በየወሩ ያፈራሉ። ፍሬያቸው ለምግብ ቅጠላቸውም ለፈውስ ይሆናል። የምድሪቱ ወሰን። ጌታ እግዚአብሔር እንዲህ ይላል፣ ምድሪቱን ርስት አድርገህ ለ12ቱ የእስራኤል ነገድ የምታከፋፍሉባቸው ወሰኖች እነዚህ ናቸው። ዮሴፍ 2 ዕጣ ይኑረው፣ እኩል አድርጋችሁ ከፋፍሉት። ለቀድሞ አባቶቻችሁ እሰጣቸው ዘንድ በተዘረጋች እጅ ስለማልሁ ምድሪቱ ርስታችሁ ትሆናለች። የምድሪቱ ወሰን ይህ ነው። በሰሜን በኩል ከታላቁ ባህር አንስቶ በኤትሎን መንገድ በሐማት መተላለፊያ አድርጎ እስከ ጽዳድ ይደርሳል። ከዚያም ቤሮታን በደማስቆና በሐማት ወሰን መካከል ያለውን ሲብራይምን አልፎ በሐውራን ወሰን ላይ እስካለው እስከ አጸርሃ ቲኮን ይዘልቃል። ወሰኑ ከባህሩ በመነሳት በሰሜኑ የደማስቆ ድንበር አድርጎ የሐማትንም ዳርቻ ወደ ሰሜን ትቶ እስከ አጸር ኤናን ይዘልቃል። በምስራቅ በኩል ወሰኑ በሐውራንና በደማስቆ መካከል በገላድና በእስራኤል ምድር መካከል ዮርዳኖስ ይሆናል። የምስራቁ ድንበር እስከ ምስራቁ ባህር ይወርድና እስከ ታማር ይዘልቃል። ይህም የምስራቁ ወሰን ይሆናል። በደቡብ በኩል ወሰኑ ከታማር ይነሳና እስከ ሜሪባ ቃዴስ ውሃ ይደርሳል። ከዚያም የግብፅን ደረቅ ወንዝ ተከትሎ እስከ ታላቁ ባህር ይዘልቃል። ይህ የደቡቡ ወሰን ነው። በምዕራቡ በኩል ወሰኑ ከሐማት መግቢያ ፊት ለፊት እስካለው ቦታ ድረስ ታላቁ ባህር ይሆናል። ይህም የምዕራቡ ወሰን ይሆናል። እነሆ ይህችን ምድር በእስራኤል ነገድ ቁጥር ልክ ትከፋፈላላችሁ። ለራሳችሁ በመካከላችሁ ለሚኖሩት ልጆች ላሏቸው መጻተኞች ርስት አድርጋችሁ መድቡ። እነርሱንም እንደ እስራኤል ተወላጆች ቁጠሯቸው። እንደናንተ ከእስራኤል ነገዶች ርስት ይመደብላቸው። መጻተኛ በማንኛውም ነገድ መካከል ቢቀመጥ በዚያ ርስቱን ስጡት፣ ይላል ጌታ እግዚአብሔር።